مسينا كجاني تقوله تاهم الفطر يفلتي أنا تعمل تجاني قنيغو سربرايز ركض نجارله وي أرسو باي حدا كده كتكرر وزنعو يتنقله باي تراجع عمو هي من تراجع ما كان بيوم يتشلال ولا بيتسوي تمير تشلال أنت من دزيه تقطعشين هون أنا راسكم بشلشوا أرسو مجمع يسموني عندك ذي يسموني በቃ ከዚህ በላይ ምንም ነገር እንታወራ አልፈልግም። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ በሄና ዩቲዩብ ቻናል መጥቻለሁ። ደንግጣችሁ ሊሆን ይችላል። ያው እንግዲህ ምንም ማድረግ አይቻልም፣ አንዳንዴ ያስፈልጋል እና ዛሬ ያው ከባድ ትልቅ እንግዳ አለብን፣ እንቀበለዋለን ማለት ነው። ያው ሄና አያውቅም ይሄን እንደምትመጣ ማለት ነው። ያው የምትመጣው ልጅ ያው ለሄና በጣም ከፍተኛ እንትን ቦታ የሚሰጣት ያው በጣም የሚወዳት የሚያከብራት ልጅ ናትና እንግዲህ ምን እንደሚፈጠር አላውቅም። አሁን እየመጣች ነው ደውላልኛለችና ራይል ላይ ናት እና ፋሚሊ ያው ሄናም ስልኩን ዘጋግቷል። ያው ኦሬዲ ደውላም ልታገኘው አልቻለችም። ቤተሰብ ሁሉ ተጨንቋል እዛ ያለውና ደውለው ሊያገኙ ስላልቻሉ እኛም መክረነዋል፣ ብዙ ጊዜ አውርተነዋል። በቃ ተው ፋሚሊ ጋር ያለውን ነገር ቢያንስ አስረዳቸው ምናምን ብለ ነው። ያው ፋሚሊ ጋር መረዳዳት አልቻለም። ያው እናንተም ከካሜራም ጀርባም ያለው ነገር እያያችሁ ነው፣ እኛም እያየን ነውና በጣም ከባድ ነገር ላይ ነው። አሁን በጣም ከባድ ነገር እየተፈጠረ ነውና እንግዲህ እኛ የቻልነውን የጓደኝነት በቃ የምንችለው ነገር እያደረግን ነው። በቃ እንግዲህ አቅማችንን እየሞከርን ነው ወደ በፊቱ ህይወቱ እንዲመለስና ያለውን ነገር እንትን እንዲል በቃ እንዲያስተካክል እየነገር ነው። ግን እሱ በቃ ማድረግ አልቻለም። ያው ለህያብ ያለውን ክብር ታውቃላችሁ፣ ያለውን እንትንና በቃ እሷ ክፉ ነገር እንዲደርስባት የሆነ ነገር እንድትሆንበት አይፈልግም። ግን በዛ ልክ ደግሞ የእሷ ኤፍሬም በጣም እኛ ጋር እንትን እያለ ካሜራ ላይ ብቻ የምታዩት አይደለም፣ በቃ ከካሜራ ጀርባም በጣም እያስጨነቀ ነው ልጁና ያን ሁሉ ችለን እሱ ደግሞ በቃ እንደዚህ አይነት አሁን ለሰው ሲል በቃ ብዙ ነገር የማይሆን ነገር ውስጥ እየገባ ነው። ገባችሁ ፋሚሊ? ያ ነገር ለማስተካከል እኛ ፈለግን፣ ያው ሞከር አልቻልንም። በቃ እኛ አልቻልንምና በቃ አሁን ፋሚሊ ራሳቸው በቃ የሆነ ውሳኔ ይወስናሉ ብለን እናስባለን። እንግዲህ እንደዛም ብሎ ያው ተነጋግረው ነው መሰለኝ ከመቀሌ የሄና ጓደኛ አርሱ እየመጣች ነው። ያው አርሱ ያው ስትመጣ ታገኛታላችሁ ምን አይነት ሰው እንደሆነች። ለሄና በጣም ነው የምትቆረቆረው ማርያምን፣ እኛ ከምናስበው በላይ ማለት ነው። ምክንያቱም ብዙ ነገር አሳልፈዋል፣ አብረው ብዙ ነገር አልፈዋልና በጣም ነው የምትጨነቅለትና ያው ስልክ አላነሳ ሲላት ያለውን ነገር ስታየው በዩቲዩብ ያዩታል፣ ማንም ሰው የሚያየው ስለሆነ ያለው ነገር አስጨንቋት ዛሬ እየመጣች ነውና እንግዲህ እስቲ አብረን እናያለን። እንግዲህ ምን እንደሚፈጠር እኔ ጭንቅ ብሎኛል። ምክንያቱም ሄናም ይሄን ነገር አልሰማምና ሲያያት ምን እንደሚሆን ምናምን በቃ እያሰብኩት ነው። ገናና እንደሚፈጠር አላውቅም። እና ስደውል ስታወራኝ በስልክ ራሱ ያው ስታወራኝ በቃ ደህና አይደለችም። በቃ በጣም ተቆጥታ ምናምን ነው የምታወራኝ። ምክንያቱም ስልክ አያነሳላትም፣ የፋሚሊም ስልክ አያነሳም እና በጣም ተናዳ በቃ ይሄን ያክል እንዴት እንደዚህ ያደርጋል ለሰው ብሎ እንዴት እዚህ ይገባል ምናምን ብላ እኔ ጋር ራሱ በጣም ነው የጮኸችብኝና አሁን እሱ ጋር ሲገናኙ ምን እንደሚፈጠር እኔ አላውቅም እግዚአብሔርን እና ፈጣሪ ያው እስቲ እኛ ጋር ይሁን። እንግዲህ ያለውን ነገር አብረን እናያለን። እና ፋሚሊ ያው ተጋሩ ለኔ የኹም ሓቴው እዚ ዩቲዩብ ቻናል ላይ ሄና ተከታተሉ ሓዋቴና ንዓኹም ለስቲንሽ ተከረደኩም ሎም ማለት ያው ዓዊ ጋሻይኔና ካብ መቐለ ልመጽና ፋሚሊ ያው ንሄና ዓዊ ቦታ ለለው ሰብ በኔና ብዙሕ ልጭናቕ ንሄና ብዙሕ ነገር ልገብረሉ ሰብ ልመጽለና ፋሚሊ እዚ ነገር እዚ ክፍጠር ኣነ ደልየ ኾንኩ ግን ኦሬዲ ሄና ቤተሰብ ብጣዕሚ ለጨንቅሎ ጋይስ ተረዲኩም ዲዩ ብጣዕሚ በቃ ንህያብ ትፈልጦ ይኹም ለለው ቦታና ንዓእክል ናው ላይ ይኹን ነገር ይላትሎና ፋሚሊ እዚ ነገር ሱሪኦም ለለው ወለዲ ከግኒዎ ይኻሉ ስልክ ተደወሉ ከልዕሎም ይኻለይና አርሱ ትበሃል ቤስት ዓርኩ ማለት ካብ ቀደም ብጣዕሚ ልፋለጡ ንዓኢሉ ብዙሕ መስዋዕት ተኸፊላ ሳለ ንዑ ኢላ ብዙሕ ነገር ሓለፈት ቆልዓንያና እሳ ፋሚሊ ዋጊዓ ግዛዕ ተጨኒቃ ትመጽለያና ፋሚሊ ሎም አንተ አነ ይቅበላ خذ ትመጽለያ ራይዲያና አነ ይቅበላ ፋሚሊ ሄና ይፈልጢ ሃም ትመጽና خذ ያው ምሴና ክጋነ ይተለው ታይም ልፍጠራ ይፈልጢ አነ ብጣዕሚ ተጨኒቀኒኹ ኦሬዲ خذ ትመጽለያ ምስተጋነዩ ለሎነ ሪአክሽን በሓደኛ ንሪ አነ ብጣዕሚ ጨኒቅኒና ፋሚሊ خيدين يوم ምክንያቱም አነ ዝቆልዓ ዝነገርና ይና ቃ ማዓርክ ለለና ቃ ንገሩ ንኽእል ነገር ጌርና ክሰምዕና ይኻል ምክንያቱም حقو يسلا بحد وجني أو نهياب
ለሎ ቦታ ስለንፈልጥ ማለት እዩ ንዓይሉ ዝኹሉ ነገር ሓሊፉናው ዝመጽኡ ዝኹሉ ልጋፈጥሎ ንዓው ኢሉ በይ ሄና ካብ ምስ እንኳን ክባስ ቀኒዕ ኢሉ ርእሰውና ዝሮ ያው ከዚ ስልከይ ልዕሊ ግዛዕ ምሰላ ትመጽላያ በሓደ ኮይና ንረዮም ሁላችሁም ፋሚሊ ያው ያለውን ነገር አብራችሁ እዩ ተከታተሉን እናመሰግናለን። አሁን እየመጣች ነውና ስልክ እንትን ብዬ ቀበላታለሁ። ያው ፋሚሊ ያው መታለችና አሁን ልቀበላት ነው። ያው ኦሬዲ ደርሳለችና እስቲ አሁን ልንቀበላት አብረን ፋሚሊ ይሄን ያዝና ወይ ግቢና እስከዛ ይወሰደ ያለሽ ቅርብ ነው አራቤት እና ነሽ ፍላይት አሪፍ ነበር ማለት በጣም ደስ የሚል ነው። መቼ ሀገራችን በዝናብ ተቀበለሽ? አረ እኔ ስለታ አዋሽ መቼ ነው ዝናብ ነው? ግን እኔ እንዴት ነው የምለምደው እዚህ ሆኜ አለቅ አረ ትለምጂዋለሽ። አሁን ይሄና በደንብ አድርጎ ያስለምድሻል እንዴ እና እሱን ተማምኛለሁ እኮ አንተም አለቅ በዚህ ዩቲዩብ ገባት ያለሽ ቅርብ ነው። አዎ ቅርብ ነው። እዚህ ሆኒ ሞንት ይመስሉኝ ነው ትንሽ ገባ ይላል። ኦኬ እናንተስ እንዴት ነህ? አለሁልሽ። እግዚአብሔር ይመስገን። የራስህን ጤና ሳትጠይቅ በቃ ወደ ሌላ እንግዲህ ዋናው የእኔና ጤና ነው ያሳስበኛል። አይ ዋው አንተ እንግዲህ እግዚአብሔር ይመስገን እኔ ደህና ነኝ። አልጠየቅኝም እኮ እኔ ደህና ነኝ። እንዴት ነህ? ፊት ላይ መኖር የሚያስፈልገው ስትል ትላለህ። ነይ በዚህ ወይኔ ሰርፕራይዝ እንደው ልጅ ላድርገው አሁን ነው ሲጀመር እንድነግርህም እኮ ስልክህን አታነሳም። ማናት እንዴ? ምን ማለት ነው? ምን ልታረጊ መጣሽ? ይሄን እንድነግርህ እኮ ስልክህን ማንሳት አለብህ አይደል እንዴ?
ምን ነው ማናቴ ነው እንድታስረዳኝ እፈልጋለሁ። ምንድነው ያስደነገጠ ነገር ካለ ምንድነው? አውሪ ነው እንዴ? ህዝሞታይ ከወጥልህ አይደል? ካኮሽ ነው ሰላም በል። እሺ ነገር እንደምሰማ አንድ ድንገት ከሄደው ይላል ሲባል አንቺ ጀምር አይደለም ያ ቤት ነው ሁሉ ነበር ሲጀምር አይደለም። ስማዕ ሂኖክ ክነግረህ ካለ ኮይነኮ ስልኪ ምን አለ ችግር የለውም። እሱ ነው ያነሳው ብሎክ ሊኸገርካኒ ይሄን ያዝልኝ እስቲ ና ኪሎ አጋለኩ ብሎክ ይገበር ቆይ ስልክ ያጹ ያኸፈት ቆይ ክሳዚ እኮ አለ ኩል ይሰራህ ስልክኻ ብሎክ ሊገርካኒ መስል ምን ሲጀመር ይሄ ነገር ከምን እንታይ ትመጪ ዋ አማ በእንታይ ክነግረካ ተሐስብ ልካ ኾንካ ልፊሊ ነግረለኹ ቢያንስ ከተናገር ሰለ ፍቃደኛ ኾንካይ ስልክ ከተለለ ፍቃደኛ ኾንካይ ብኻዲ ሰብ ተደወለልካ ንሽኒ ተሐስብ ልካ ካሕዝ ለልስ ምንታይ መጪ ክትለኒ ዋከይ ነገር ክንመጪ ደንጊጽ ያታማገበ ከመገር ካሊ ድንገት ዋ ማለት ሄገር ሄኖክ ታዲያ ያስደነገጠ ነገር ምንድነው? አልገባኝ። እዩ እንደመጣችን በምን አውቃለሁ እኔ መምጣት አለ ድንገት ስትመጣ ደነገጥኩኝ እኮ። ታዲያ ያስደነገጠ ታዲያ ምንድነው እኮ ነው ጥያቄ። ለምን ያስደነገጠ ታዲያ ነገረኛውን እኮ ነው የመጣችው። አሁን እያያዋት እኮ ነው። እንዴት አደነገጠ ማያት ምንም እና ደግሞ ፊል እንግዲህ ይዤ ልመጣ ነው ይባላል። እሺ አንተ ሲጀመራት ነገረኝም እንዴ የምትደዋውላችሁ ነው መሰለኝ ሲጀምሩ ከሄና ምን ነው የሚጋምጩ አይ ነው ግን ደግሞ አሁን ቤት ውስጥ ላንኖር እንችላለን። አይነገርም በስማ ሲጀመር ነው ተረጋጊና ቁጭ ብለህ ተቀመጥሽ ችግር የለውም። ምን እዚህ ጋር ተቀመጭ። ሁሉም ታይደንግጤ ይችላል። ጓደኛው ናትና ኖርማል ነው። ያው ጓደኛ ስለሆኑ ምናምን አይደለም። እዚህ ጋር ነው ለማውራት የፈለኩት። ሰው ይዘህ ስትመጣ መናገር አለብህ አይደል? አይ ሲጀመር ሰው አይደለም። እኔ ጓደኛው ነኝ እና ታዲያ ጓደኛው ብትሆን የሚቆስ ነው። ይሄ በቃ ችግር የለውም። ከበቃ እኔ ስለደነገጥኩ መምጣት እኮ ሲጀመር ይሄን ያለ አያስደነግጥም እኮ። ለዛ እኮ ነው ታዲያ እና ስላልደነገጠ ነው ታዲያ። እና ለምንድን ነው ያስደነገጣችሁ? ሲጀምር እንት ልብስ ነው የለበሰችው። ቀጥሎ ደግሞ ምንድን ነው የሚያስደነግጣችሁ? እኔ በመጣ ምን ያስደነግጣል? ሲጀምራችሁ አይደለም ምን ነገር አለባችሁ? ምንድን ነው የሚያስደነግጣችሁ? እሺ እቀመጣለሁ። ነይ ተቀመጪ። መጀመሪያ ትንሽ አረፍ በሉና ፊል እያየሁ አይደል እንዴ? እሱ አይደል የሚናገረኛል? ነገረኛ ምንድን ነው የሚያስደነግጠ? እኔማ በቃ አሁን ያየሁሽ ሳደውዬ ምናምን ስትመጪ ደነገጥኩኝ። ሌላ ንግግር መነጋገር አልፈልግም። እና አንድ ነገር እኮ ስልኩ አይሰራማ። ገባሽ እኮ ገባኝ። ፊልሙን ግን ጓደኛው ነው አይደል? ነግሮትም እኮ ሊሆን ይችላል። አንተ ኧረ አልነገረኝም። ቢነግረኝ ለምንድን ነው እዚህ የሚጠብቅሽ እንዴ? እና መምጣት ምን ችግር አለው? እኔ ሳታወሪኝ ሳትነግሪኝ ስትመጪ ደነገጥኩኝ። ለምን አልደነግጥም? ከመቀሌ ድረስ እዚህ ስትመጪ ለምንድን ነው የማልደነግጠው? ስልክ ዘግተህ ቤተሰብ እየተጨነቀ ምንም ታስበው ነገር የለም አንተ እንዴ? እኛ ብዙ ነገር እናያለን። ያንተን ቪዲዮ እያየን እንጨነቃለን። ብንደውል ቢያንስ ስልክ እኮ ምንም ችግር የለውም ማለት ገና ለምን ቀጥታ አትናገሪ እንዴ? ምን ማለትሽ ነው እኮ? ምንድነው እዩ በቃ በዚህ ልክ አታውሩ። እስቲ በቃ ጀመር ልንገርሽ፣ ጓደኛዬ ናት። ሳትነግረኝ ስትመጣ ደነገጥኩኝ። ሌላ ምንም ታሪክ የለውም። እና ታዲያ ይሄን ምንድነው ታዲያ? በሰላም ነው ሲሚ ደነገጥኩኝ። እንዴት አልደነገጥ? ሳትነግረኝ ሳትደውልኝ ከመቀሌ ድረስ እዚህ መጣች። እሱም አልነገረኝ። ስማ ልንገርህ፣ እኔ እንደውም ቀለል አድርጌው ነው የመጣሁት እንጂ ሄኖክ ስማ ልንገርህ፣ ቤተሰቦቹ ቢመጡስ ምን ልታረግ ነው እንዴ? ሄና ሲጀመር እኮ ስልክህን ቢሲያት ወደ እኔ ደስ ሲጀመር አንተ ጥፋት ነው የሰው ጥፋት አይደለም። ጥፋት አይደለም፣ የራስህ ጥፋት ነው አይደል? ጓደኛ እስከሆነ ድረስ እኮ የእሷ ስልክ ካሰራላት እሷ ሲደውል ካሰራ አንተ መልሰህ መደወል ትችላለህ አይደል? ስሚ ልንገርሽ፣ አንዴ ልንገርሽ፣ ስሚ የእሱ ጥፋት አይደለም፣ የማንም ጥፋት አይደለም፣ የራሱ ጥፋት ነው። ገባሻ? ስልኩ ቢሰራ ኖሮ እኔም ከመቀሌ ወደዚህ አልመጣም ነበር እንዴ? እኔም እኮ ታይሚንግ ሉዝ አድርጌ ብዙ ነገር ሉዝ አድርጌ ነው እየመጣሁ አውቃለሁ። እሱ ነገር እኮ ነው ያስደነገጠኝ። ከዛ ድረስ እስክትመጪ ለምንድን ነው ያልተነገረኝ? እኔ እሱ እዚህ መጣሽ ስልክህን መክፈት ነው። እኔ ሲጀምር እኮ እዚህ መምጣት ያልነበረብኝም ታውቃለህ። እየተጨነቅኩኝ ነው። ሁሉ ሰው እየደወለ እኔ ጋር ና ይለኛል። ለምን መምጣት አልፈልግም። እኔ ደግሞ እዚህ መቆየት እፈልጋለሁ። እና በሀሳብ ማሳመን ነው እንጂ ሄኖክ ማን ነው እሺ የሚረዳኝ? እኔ የሚረዳኝ ሰው አጣሁ። ምን አደርጋለሁ? ቆይ እሺ ቢያንስ እንድረዳህ እኮ ማውራት አለብህ። ስልክህን ትዘጋለህ። ቤት ላግኝህ እኔ ደግሞ ፋሚሊ ሁሉም ወደ እኔ ነው እንትን የሚሉት። አማራጭ አለ። የኛ ጥፋት አይደለም ያንተ ጥፋት ነው ሄኖክ። ዋንሽ የሚሩ ደካይዲዮ ታይክ ገበር ነይር ነው ከዚህ ለዓል ሳይገበር ሻነ በቃ ጫኒ ቅንስ ልክ ያዓጽ በቃ ሁሉ ሰው ዓስለልን ለክ መጽይ ኸሊ ከዛ እኔ ለማ ቀላ እኮ ከመጽይ ኸሊ ካም ማን ሓደ ነገር ራስ እንኳን መደወል አለበት አይደል? አዩ ደውላለሁ። ታውቂያለሽ እኮ ግን የሚነግሩኝ ወሬ አይመቸኝም። እኔ ናኑ የሚሉ እኔ ደግሞ ሜዳል በሰው ካንዱ يوم ተኸምዚም ቼካ ቤተሰብ ከኩዮም ሆም ይሎም ነው ዋግዕለው ማንም ሰው ይሆን ማንም ጋር ነው። እኔ መረጋጋት ፈልጋለሁ። ትንሽ ልስጥኝ ስላችሁ ቃል ሰማላችሁ። አረ ፊል ሊል ሆነ በለው
ምንታይኩሎ ተረጋጉ ዒደ ቀሲል አነ እኮ ከውላውዝ መጥለው ሁና አኻክልይዎ ወይ ሰው ጠኒ ኻደሊኻ አረ አሙ ይኹን ኺላና ዋ ሲጀመር አና አሙ አይነት ነገር የተናገርኩኝ ድንጋጽ የሌለ በቃ ሐቀይክ ድንግጽ ማለት አይ ነገር ግን አይወልክኒ ገለ ነገር ግን የለውም ሄኖክ የመደነገጥ እነሱን አይደል እንዴ ምን ያለው ምንድነው የሚያስደነግጥ እስቲ እዩ አዲስ ቤት ነው ይሄን ቤት ታውቀዋለሽ ብዬ አልጠብቅም ከመቀሌ ድረስ አሁን መጣ ከፊልሙን ጋር ነው የመጣው አይደል እና መጀመሪያ እሷን ሳያደነገጥኩኛ እንዴት ትቆጭኛለሽ እኔ እንደዚህ ነገር እኮ አይደለም ፊልያ አይገባም የሱ ጥፋት ነው አይደለም ደውዬ መጥቻለሁ ነው ሌላ ነገር አይሁን እሱም ስላልነገርኩት ደንግጦ ሊሆን ይችላል ስልሽ ያ ብሱ ደግሞ እሷ ትመጣለች ብሎ አልጠበቀም ለዛ ነው ችግር የለውም ይሄ እኮ ቀለል አድርገን ማለፍ እንችላለን በቃ ደነገጠ እንግዲህ ያለው እንኳን ደህና መጣሽ ነው ያለው ነገር አሁን እሺ አሁን የመጣሽበት ምክንያት ነው ያልገባኝው ለምንድን ነው የመጣሽው እሺ ሄኖክ ሐቅ ኸድኻ ና ኸይለ በመጽ ምን ይናና ዋማ አነ ሲክመጽ እንደ ላይ ገዛ ሐዲ ገላይ ከነራ እንደ ተቆነ ላይ መጽ ኸደል ሄኖክ ከምን ጠይተው ለምንታይ ደኺም ኺስራ ሐዲ ከቤት ሐዲ ክስንታይ መጽ ይخباይለክለው እንዴ ስኸካ ጽፉ ኹን ከይኒኻ ሄኖክ ናሮኻ ናሕማና ተኸጸትክል ቀደማይ ፋሚሊ ነው ካላይ ነገር በዓል ይለስ ደስ ይላኒ ኦኬ ስልክ ስራን ሰጥቶኝ መጣች ምን አይደለም አንቺ ትንሻት ምክሪውም እንዴ ምን ቢጊ ነው ምንድነው ህይወቱ ሲበላሽ ዝም ብለሽ ምታዩ ምንድነው እንደመክሪ ፈለግሽው እስቲ ምን ያደርጋል የ10 ዓመት ልጅ አይደለም ይሄ ትክክል አይደለም ኦኬ ወይ ወረ ችግር የለውም አሁን እሱን ያስጨነቃችሁት ነው በመሃል ላይ እየገባው ነው እዩ በእናታችሁ ተረጋጉ ማለ ያላስገባሁክም እውነቱን እየነገርኳት ነው የማይሆን ነገር ፈልግም እሺ አንቺ ደግሞ እያደረግሽ ያለሽው ነገር ሌላ ጭንቀት ነው እየፈጠርሽበት ያለሽ ለምንድነው ሌላ አንደኛ ልጅ ታሞነ ያለው ሲጀመር ያመመው ምክንያት አንደኛ ነገር ገባሻ እዚህ መሆን የለበትም ለምን ጌት የራሱ ነው ማንቺ ትንሽ እንደዛ መምከራችሁ የት ነው ታዲያ መኖር ያለበት አርሶ አይኒ ሸባ ተረጋግዒ ሱላማ ኸልኹኝ የት ነው መኖር ያለበት እኔ እሱን ማስጨነቅም አልፈልግም ማንንም ሰው ማስጨነቅ አልፈልግም እኮ ማለት ነው እዚህ ጋር ሄኖክ እዚህ ቦታ ኖር ብለሽ ራሱ እንትን ልትል ያ እናንተ ስትረጋጉ ነው ስትረጋጉ ችግር የለውም ተረጋጉ በእናታችሁ በቃ ዝም በሉ እሺ እዩ ሄኖክ እዚህ ቦታ ኖር አርሽን እንደህቱ ነኝ ገባሻ አዝንለታለሁ የሆነ ነገር ሲጎዳ ይሰማኛል እዛ ደግሞ ፋሚሊ አሉ አርዝ በእናትሽ ስምኝ እኔ በማርያም ይወሰን ያለው አንተ ዝም በል ሄኖክ እንዴ ያወራስ ነው እሺ በዚህ መንገድ አታውሩ ተረጋግታችሁ አውሩ እሺ እኔም እየጨነቀኝ ነው በጣም በዛ መንገድ አይደል እንዴ እያወራችኝ ያለችው እንዴት ላውራት እሷ ገርሟት ነው በቃ ማንች ምናምን ብላ ነው ሌላ ድራማ ከሌለው ማለት ምክንያት አይደል እንዴ ለምንድን ነው ሁሉም ሰው ዝም የሚለው ፊላት ነገረውም እንዴ ጤነኛ ስራ እየሰራ ነው እሱ ما يكون احنا لكو ብዙ ጊዜ መخيرنا ይናኩ አርሶ ያን احنا ለይና ይና ማለት እኔ ገና አሁን ከመግባቴ እንደዚህ ይሆናል ብዬ አስቤ አልነበረም ሄኖክ ትፈልጥ ላይ ኻን እንደ ሐምል ሐሊልካ ትፈልጥ ይፋል ጥፋት መሆን ይርዳኒ እዩ አይጥፋው ይሆን ኺላ ግን አነሲ ስኺ ስራ ሐዲክ ፋሚሊ ሐዲክ ላውዚ ላአክል ለምጽ ነገር ማዘር ትምጣ ይሄን አስኻለክ ያኸለ ማዘር ከርተትል መዛ ወይ አክሰም መጣኮ ምንም ምክንያት አይደለም እንዴ ለምንድነው ምክንያት የማይሆነው ስልኩ እኮ ዘግቷል ገብቶሻል ምን ነገር ስልኩ ተዘጋ ምንም ማለት እኮ ይሄ ልጅ እኮ ትልቅ ሰው ነው አይደል ትልቅ ሰው ይሆናል ለእናቱ ግን ትንሽ ነው እንዴ አንቺ በምታይ መንገድ እኮ አይደለም አረ ለእናታችሁ እና ቪዲዮ ላይ ተረጋጉ አይደል ጠያየሁት ነው ስላየሁት ነው የመጣው ቪዲዮ ላይ ጤነኛ ነው ወይስ ታሟል ብሎ ባለፈው ለስለተኛ ብቻ ነው ተነስተሽ የመጣሽበት አይደለም ሲያገኝ ጋርሽ መቼም እናት ናት መቼም ቤተሰብ ገባሻ እሱ የሚሰማው ነገር አትጨነቅም አላልኩኝም ግን ቢያንስ ቪዲዮ ላይ ያየችው ነው አይደል እና ስለታመመን ያደረኩት ነገር አለ ወይ አርሱ ባይ حدا كده يتكرخروا زنعوا يتنقلوا باي ترققوا عمو هي من ترققوا ويش أنا لوراتشو عندي ترققوا عندي إن أنت بتكركراتشو ساعات كوش يتجمعوا عندي سمي لينجارش أنا كمان مسوقر متشكاتك على الفلوس أوكي أنا برات مفلقة عدلا أنا إسلام شال تنقلكم قباشا أنا بمان من قدوني موسم زمل عندي لورا فيني ميتشلاب سمي أنا أنتكم يا كراتر مقرين لا أنا سمي عندي إيش يجرش قباشا من الشجر አንቺ እኔ ምንም መናገራችሁ እኔ አንቺ መናገርሽ አልፈልግም እሱን እያወራሁ ነው ገባሻ ይመመው ኖርማል ምንም ላይ ህመም ነው ግን አሁን እየጨረሰ እኮ ዝም በይ አንዴ ልጨርሳ አስጨርሽ እንዴ እናቷ አለች ስልክ ያነሳ ሲቀር እንደዚህ ተው ችግር የለውም በቪዲዮ ነው ሁላችንም እያየነው ነው ገባሻ እንጨነቃለን እኮ ስለተጨነቀሽ ነው እናቷ አንቺን ይላከችው እና ማንን ይላክ እናቱ ትንታዚ ትንከራሽ አርሱ በቃ እኔ ጋር እንሂድና ተረጋጊ ስለኔ ህይወት አይደለም የምታወሪ አርሱ አንቺም ተረጋጊ ወይኔ ልውጣላችሁ ወዴት ነው የምትወጣው ተረጋግታችሁ መውራቻለሁ እሺ በቃ ችግር የለውም ምንም እኔ ስልክ እንደማታነሳ አላውቅም ነበር አይደል እንዴ እኔ ቤተሰብ ጋር እንዳትደውል አላልኩም ቤተሰብ ጋር ምንም ያደርቅ ነገር የለም እሺ እኔ ያልኩኝ እንደዛ
ቆጣኝ። አሁን እኮ መቀሌ ቢሆን መሄድ ትችላለህ፣ ወደ ቤተሰቦች መሄድ ትችላለህ። አንቺም እንደዚህ እየተቆጣሽኝ ነው አሁን። እኔ አላስቆጣሁም። ማን ነው የሚረዳኝ? እኔ እሺ፣ ምንድነው ቢያንስ አንቺ ተረጂ። ችግሩ ታዲያ ምንድነው? ሁሉንም ጥፋት ወደ እኔ ለማድረግ ነው አሁን እየሞከርክ ያለው? ቤተሰቡ ወደ እኔ ምን የሚያገናኝ ነገር አለ? ያሻልሽው እንደዛ ነው። አትመክሪው ማለት ምን ማለት ነው? አትመክሪው ያልኩት ሂድ በይው ነው ያልኩት እንጂ አንቺ እኔ ስልክ ታውቂያለሽ፣ ከዚህ በፊት አታውቂም። ሄኖክ ለምንድን ነው ስልክ የማይነሳው ብለሽ ወደ እኔ ደውለሽ ታውቂያለሽ? አታውቂም። ፊሎ በቃ እኔ በቃ እርሱ ወይ እኔ ጋር ታርፊ ወራንቺ የሚደውሉት ሶ እኔ አይደለም እኔ ስልክ አታንሳ ወደ እሱ ትደውላለሽ። እሺ ያ ባንዴ ቆይ እሺ እንረጋጋና እንደ ትልቅ እናውራ እንዴ እኔ ጥፋተኛ ነኝ ብያታለሁ። ስማ ሄኖክ ባኸም ምክንያት ዝዙኝ ሁሉ ነገር ልሆንሎ ተኻኸት በላሽ የለ ኻዙ ሁሉ እሺ አርሱ ተረዲኝ ናይ የጥፋት እዩ በቃ ናይ የጥፋት ይኹን ነገር ናይ خلي ይኹን ናይ ያለ ይኹን ተረዲኪ አነ ለንገጽ ሁሉ ምክንያት ስራ ሐዲቂ ቤት ሐዲቂ ትመጪ ኺለ ስለሊ ሐሰብኩኝ በቃ ኻሊ ምንም ለደንገጽ ሄኖክ እሞ ተረድኒ በቃ ላይት ፎቲን ተሆን ተኸብርን ተሆን ማለት እዩ ልብለክ ነገር ስምዕኒ ዘባል አዚያ ምን ጥፋት ይውላይ ባዓሊ ሁሉ ነገር ፎቲ ሊጎርኮ ነገር ተረዲኪ ስለዚህ በቃ بالترجع من بس أواقع تفعلتيها بقى نورمال مجريك فعلت بقى كنجورة الجبان أنا يسخن واقعنا نجورينا بقى مسألة قال نجري ولا مسألة شكري اللي تردي كادني لايت فوتين تكون خازم على تي بالترجع من بس مسألة تفعلت خي أخي أنا مثلا شكري اللي بقى أنا يسخن استخدم الجبان أنا قد نستخدمه الساعة ما أخذ أين أتيها بقى من فوت أمري ولا فوتي الجور خو نجري إزي كله إيش فوتي خاص خال هم تجور اللي لا يا هم تباسل لي ده أنا يردن لي خوني سخات واقع لخا نجر قدمي نجر السائل كل نجر كمثل جورت من نجر بعلي فوتي إجري يخل نجر قدمي يكون السادة أمتعت من لوزي السادة أمتعت من خينا لوزي بعلي يكون مزي بعلي يكون نجر إجري كمثل جورت كان سنة فاتيو أي جورت إني بعلي متين عايلة إني بعلي متين كهينوك يردك له كيف قلت لين لك حزن لا بقى هذه بقى ورد فوتيني خانك تشنا عيت لي ورا بقى الساعة لا عم خلينتيها بقى خلتينا نبدأ أنا قاعد موسك عم زهمزي ويس كشعت بقى نبدأ هنا بقى أنا واقعنا شو قدني أهم ويكلني تقاتلك صبام سيفرين واو خليكم على قيوتني كاينا قا لم تاخذ كل شيء حمز عيني نقر وش قدمي أهم نقر عيت نقر لا يك إلا كله السالس تجنا الله بتعمل قال لا عليك إحنا اللي تجنا نيرنا لا أنا قلنا ندوي حاسة خلني وانا حد بالي لي حسوق اريخون بيزا ترد ان بيانسخي ايش تاخذ كرده بقى يمتو بقى ترجاجي خو ولا تنتمو انا كو ينغرك اللهو لا ترجاجي حلي خمس لا تخونس لا يتللي دخونكا لا يتغور اللي دخومو اوكي ስለዚህ አሁን ያስጨንቅሻለሁ ለምን ትጨነቀልኝ ምን ነው አይደል هي ከዚህ በኋላ ምንም አይነት ወሬ መስማት አልፈልግም ስሙኝ በቃ አንድ ጊዜ ለአንቺ ስለተጨነቀ ነው አይደል ይሄ ሁሉ ነገር ያደረግሻለሁ ከመቀሌ ለምን ትገቢው እሱ ጋር እኮ ነው የመጣሁት ገባሽ አይደል ማለት ነው ገባሻለሽ አርሱ መጀመሪያ ስሙኝ አንድ ጊዜ እስቲ ስሙኝ ሲቁጭውና በቃ ከዚህ በላይ ምንም ነገር እንታወራ አልፈልግም ከዚህ በላይ ካወራችሁ ነው ይወጣሉ እግዚአብሔር ሲጀመር እኔ አይደል የመጣሁት እንደወጣ ፈልጋችሁ ነው እንደዚህ ነው የምትቀበለኝ ለምንድን ነው ተረጋግታችሁ የማታወሩት እንደዚህ ነው የምትቀበለኝ ወይ እንዴ እኔ አንተ ብያለሁ እንዴ ማን ነው የሚረዳኝ እሺ አትረዱኝም ሁለታችሁ ስላንተ አይደለም በስነ ስርዓት እኮ ነገር ማውራት ትችላለህ ያ ዲያረም በስነ ስርዓትሽ ነው በእናትሽ እንደዛ ታርጊ እሺ ስለክ ማውራት ትችላለህ አውራት መጣሽ መጀመሪያ ታው በቃ ነው ማቆምልሽ ብትይ ነኝ ነኝ ማለት ነው ታውቁ መጀመሪያ ሰላም ቢያት ታውቁ እንደዛ ፈተሻት ሰላም ቢያት ያ ተቀምጭ ቁጭ ብለና ተረጋግተን ማውራት እንችላለን ምንም የሚያጨቃጭቅ የሚያነጋግር ነገር የለንም በቃ የሚስተካከል ነገር እናስተካክለዋለን እያወራን ማለት ነው ሁለታችሁ የምትጨቃጨቁበት ምንም አይነት ሪዝን የለም ማስተካከል ያለብኝ ነገር እኔ ሁሉም ነገር አስተካክለዋለሁ ገብቻለሁ የፋሚሊ ጉዳይ ከሆነም እሺ የፋሚሊ ጉዳይ ከሆነ ምን ያስተካክለዋለሁ ካንቺ ጋር ምንም የሚያጨቃጭቅ ነገር የለውም አንቺም እንደዚህ አትጨናነቂ ገብቻለሁ ማንም ጥፋተኛ ያደረገች ነገር የለም አንቺ ወዲጂ ያደረኩት ነገር ነው ነው ጥፋት ለማድረግ እየሞከርክ ያለው ቤተሰብ እስካልደወልክ ድረስ ምን ሊያስብ ይችላል? እሺ ቤተሰብ አልደወልክም አይደለ? ብዙ ጊዜ አውርተናል፣ ግን ልንግባባ ስላልቻልን ማለት ነው ዘጋው ስልክ። ደግሞ እኔ ካንቺ ጋር የሚገናኝ ነገር የለውም። በቃ ዘጋልኩ እኔ ነው የምታስመስለው ቤተሰብ አይደለም። እኔ እኮ ስሚ ልንገርሽ ህያብ፣ እኔ ካንቺ ጋር ችግር የለብኝም። ገብቶሻል? እኔ አንቺ ምንም አላረግሽኝም፣ ግን ለሱ ማስባለሁ እንዴ ብዙ አሳልፈን ልጅ እንደዚህ ሲሆን ማየት አልችልም። ከዛ ደግሞ ፋሚሊ አሉ
እኔ ስለምቀርበው ነው እኔን የላኩት። ሲጀመር አንቺም ሀሳቡ ሁሉ ጊዜ ትናገሪያለሽ። ፋሚሊ እንዴት ናቸው ደውላቸው ትያለሽ። ከአንቺ ጋር የሚያገናኝ ነገር የለውም። ደግሞ ጥፋተኛ ያደረገሽ ሰው የለም። እኔ ጥፋተኛ ያደረኩሽ ራሴ ወድጄ ነው የመጣሁት። ማንም የጠራኝ ሰው የለም ከበቀል። ስለዚህ እንደዚህ አይነት ወሬ አልፈልግም። አሁን እኮ በመሀል ላይ ገብታብኝ ነው እንጂ እኔ እንደዚህ አይነት ነገር እንዲፈጠር አስቤ አልነበረም። በጭቅጭቅ ስለጀመር ነው። እሺ በቃ አሁን በቃ ወደ ጨዋታችን እንመለሽ። በቃ ሲጀመር ፊሊ አንተም ብትነግረኝ ነበር እንደዚህም አልደነግጥም ነበር። ማውራትም ከነበር ውጭ አውርተን እንመጣ ነበር። ለዛ ነው የደነገጥኩት። አንተም እንደዛ ታደርጋለህ ብዬ አልጠበቅኩም። እኔም እንደዛ አላሰብኩትም። እንደዚህ ይፈጠራል ብዬ ኦሬዲ እሷ መምጣቷ ሳቅ እኔም እንደዚህ ሲጀመር ከእናንተ ጋር እያወራን አልነበረ? የሚያልቅ ነገር እኮ ነው። ምን አይደለም ይሄን ስሙኝ። ኧረ በእናትሽ ቡና አልጠጣሁትም። መጠጣት ፈልጋለሁ። ምንድን ነው የምታጠፊው እኮ? መጀመሪያ አውርተን ምንድን ነው የምናወራው? ምንም የማወራው ነገር የለኝም እኔ እዚህ ጋር ብቻ አርሴማ ማለት ለእኔ ተጨንቃ ነው የመጣችው። ከፋሚሊ ጋር አውርታ ማለት ነው። ገብቶሻል ማለት ያለው ነገር እያየሽው ነው። እንኳን እነሱ አንቺም እዚህ ሆነሽ ትጨነቃለሽ። በእኔ ጉዳይ የሆነ ነገር እንዳይገጥም ብለሽ ሁል ጊዜ ባወራሽ ነዋ። ስለዚህ እሷ ለእኔ ተጨንቃ ነው የመጣችው። እኔ ያስደነገኝ ነገር ደግሞ ገብቶሻል። ሳላያት ከመቀሌ ድረስ ሳታወራኝ ሳትነግረኝ ድንገት ስትመጣ ለምን አልደነግጥም? ገብቶሻል። አርሲ ደግሞ የመጣሁበት ምክንያት ታውቂያለሽ። ለእሷ ብዬ ነው የመጣሁት። ግን እሷ ብላኝ ሳይሆን እኔ ፈልጌው ወድጄ ያደረኩት ነገር ነው። በቃ ለእሷ እንዴት እንደምጨነቅላት በስልክም ብዙ ጊዜ ነግሬሻለሁ። ስለማትረጂኝ ነው። ለዛ ነው በቃ ማንም ሰው ሊረዳኝ ስላልቻለ ነው ስልኬን ልክ እንደምጨነቅልሽ ለእሷ የምጨነቅላት። ታውቂያለሽ ላንቺ ምን ያክል እንደምወድሽና ምን ያክል እንደማከብርሽ። ያው ልክ ነው፣ ምንም ልዩነት የለውም። እሷም በጣም ስለማከብራት ስለምወዳት ነው እንደዚህ ያደረኩት። እና ስልክ የዘጋሁበት ምክንያት ደግሞ በቃ ስልክ ተበዛብኝና የሚረዳኝ ሰው ስላጣሁ፣ ምንም ሌላ ሪዝን የለውም። የሚያጨቃጭቅ ነገርም የለውም። ወጣቶች ነው፣ ተነጋግረን መግባባት እንችላለን። አንቺም አርሱም ለእኔ ስትሉ ሁለታችሁም በጣም መወዳችሁ ሰዎች ናቸውና መሀል ላይ አታስገቡኝ። በቃ እጨነቃለሁ። ማንም ሰው እንኳን እናንተን ሌላ ሰው እናንተን ቢናገራችሁ በጣም ይደብረኛል። ገብቶሻል። ስለዚህ የምትወዱኝ የምታከብሩኝ ከሆነ ሰላም ፈጥራችሁ እኔ የምንደሰት አድርጉ። ገብቶሻል። በመሀል ላይ አታስገቡኝ። ገብቶሻል። አንቺ ተግባብተናል። ትቀልሻል አሁን ይሄ መኔ ይወለውላል፣ ችግር የለውም። እና ቡናው አወል ነበርና ትንጣለች። እሷም ቡና በጣም ስለምትወድ ቡና ሁዲማ አምሮብሻል በጣም። ቆይ ሞሎ ያለ ምጣና ይሄ ነገር ተስተካክለዋል። እንዳይቆጣችሁ ደግሞ እዚህ ጋር ቤተሰብ